የእግዚአብሔር መልአክ ቅዱስ ገብርኤል የስሙ ትርጓሜ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ሲሆን የጌታችን መድኃኒታችን ኢየሱስ ክርስቶስ መምጣትና ሰው መሆን ለመናገር ተልኮ የምስራች ዜናን ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉ ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳደረባቸው ዓለምን ስለማዳናቸው ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምስራችን ቃል የተናገረ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረው የሐዘን ስሜት ያጠፋ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ቅዱሱ ሉቃስ እንደጻፈው መልአኩ ቅዱስ ገብርኤል ሁልጊዜ ለደስታና ለምስራች የሚላክ መልአክ ነው። በተለይም ስለ ልደተ ክርስቶስ ለድንግል ማርያም ለመጀመሪያ ጊዜ የምስጋናና የክብር ሰላምታ ያበሰረ መሆኑ አብሳሬ ተብስዕት ወይም መልአከ ብስራት መጋቤ አዲስ ተብሎ ይጠራል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ መላእክት ከተፈጠሩ በኋላ አምላካቸውን ለማወቅ መኑ ፈጠረ እያሉ ሲባዝኑ ሳትናኤል እኔ ፈጠርኳችሁ ሲል፣ ቅዱስ ገብርኤል ግን የፈጠረንን አምላክ እስክናውቅ ድረስ በያለንበት ንቁም እንጽና ንቁም በማለት መላእክትን ያረጋጋ መልአክ። አክሲማሮስ ገጽ 35 በዚህም አባቶቻችን እንደሚሉት መልአኩን የመጀመሪያው የተዋህዶ ሰባኪ ነው። ምክንያቱም ከፍጥረታት አስቀድሞ አምላኩን አውቆ ስብከት የጀመረ መልአክ ነውና። በዚህም ምክንያት በጌታ ድንግል ማርያምን ያበስር ዘንድ የተገባ ሆኗል እንዲል ነገረ ሥጋዌውን ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣ የሚወርድ ሆኗል። ቅዱስ ገብርኤል ከሌሎች መላእክት ተለይቶ ዘውትር በምንጸልያቸው ጸሎት ስሙ የሚጠራ መልአክ ነው። ይኸውም በዘውትር ጸሎት በአቡነ ዘበሰማያት፣ በሰላመ ቅዱስ ገብርኤል፣ በውዳሴ ማርያም፣ በይዌድስዋ መላእክትና በመሳሰሉት ጸሎቶች ዘውትር ስሙ የሚጠራ መልአክ ነው። ቅዱስ ገብርኤል ካህናት አባቶች እንደሚሉት ስዕለተ ሰሚ እንዲሁም ፈጥኖ ደራሽ መልአክ ነው። በዚህም ምክንያት በክርስቲያኖችም ዘንድ እጅግ ተወዳጅ መልአክ ነው። ስለዚህም ፈጥኖ ደራሹ መልአክ ስዕለተ ሰሚው መልአክ ይባላል። በሀገራችንም ክብረ በዓሉ በቁልቢ ገብርኤልና በተለያዩ ቦታዎች እጅግ በርካታ ሕዝበ ክርስቲያን በተገኙበት ይከበራል። የአምላክ እናት እመቤታችን ቅድስት ድንግል ማርያም ከሌሎች መላእክት ሁሉ በይበልጥ መልአኩ ቅዱስ ገብርኤልን እንደምትወደው በድርሳነ ገብርኤል ላይ ተጽፏል። ወንድሞቻችን ሆይ እመቤታችን ድንግል ማርያም ከመላእክት ሁሉ ይልቅ ቅዱስ ገብርኤል በይበልጥ እንደምትወደው ተመልከቱ። የልጇን የጌታን የኢየሱስ ክርስቶስን ከእርሷ መወለድ ያበሰራት እርሱ ነውና እንዲል ቅዱስ ገብርኤል ብርሃናዊ መልአክ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ እንዲህ በማለት ተናግሯል። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች። ቅዱስ ገብርኤል ኃይለ መልአክ ነው። ቅዱስ ዮሐንስ በራእዩ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ፣ በራሱም ላይ ቀስተ ደመና ነበረ፣ ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ፣ ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ፣ እንደሚያገሳም አንበሳ በታላቅ ድምፅ ጮኸ በማለት መስክሯል። ቅዱስ ገብርኤል የመላእክት አለቃ ነው። በራማ በሰፈሩት 10 የነገድ ሰራዊት ላይ የ40 አለቃ ነው። ነቢዩ ሄኖክ በሰራዊት ሁሉ ላይ የተሾመ መልአኩ ቅዱስ ገብርኤል ነው ይላል። በዚህም ምክንያት የራማው መልአክ ተብሎ ይጠራል። ሄኖክ ምዕራፍ 10 ከቁጥር 14። ቅዱስ ገብርኤል ፈጣን መልአክ ነው። ሊቃውንተ ቤተ ክርስቲያን እንደሚሉት በመድኃኒታችን በኢየሱስ ክርስቶስ ስነ ስቅለት ጊዜ በመስቀል ላይ የደረሰበትን መከራ አይቶ አላስችለው ቢል ሰይፍ ወርውሯል። ዓለምም የሚያልፈው ቅዱስ ገብርኤል የወረወረው ሰይፍ ሲያርፍ ነው ይላሉ።
ይህ በእንዲህ እንዳለ መልአኩም ሰይፍ እንደወረወረ ከዚህ በታች በተጻፈው መልኩ እንገነዘባለን። ይኸውም ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር መስቀል ስለቆሙት ተረከሶችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘግዝገኸው ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ እንዲል፣ ስለዚህ ቅዱስ ገብርኤል ከዓለም በፊት አምላኩን ያወቀ ዓለም ልታልፍ ስትልም የወረወረው ሰይፍ እንደሚያርፍ ሊቃውንት ያስረዳሉ። ይኸውም የመልአኩ ተራዳይነት እንዳለ ሆኖ ተነግሮ ለማይሰማ አካል ግን መልአኩ ፈጣን እንደሆነ እንገነዘባለን። ለምሳሌ ካህኑ ዘካርያስ የመልአኩን ቃል ባለመስማቱ ወይም ባለመቀበሉ ዲዳ ሆኗል። ቅዱስ ገብርኤል ቅዱሳን ሰማዕታትን ገድላቸውን እንዲፈጽሙ እሳትንና ስለቱን ተሳቀው ወደ ኋላ እንዳይመልሱ ተጋድሏቸውን እንዲጨርሱ ይረዳቸዋል። ዳንኤል ምዕራፍ 3 ከቁጥር 25 ክርስቶስ በስደት ሲሰደድም ሲመለስም እንዲናገር የተላከ መልአክ ነው። ማቴዎስ ምዕራፍ 2 ከቁጥር 19 ቅዱስ ገብርኤል የእግዚአብሔር ባለሟል ነው። እኔ በእግዚአብሔር ፊት የምቆመው መልአኩ ቅዱስ ገብርኤል ነኝ እንዲል ቅዱስ ገብርኤል በእግዚአብሔር ፊት የምቆመው ማለቱ ለእግዚአብሔር የተወሰነ ፊት ኖሮት ማለትም እንደ ንጉሥ ወታደር በእግዚአብሔር ፊት ተገትሮ የሚቆም መሆኑን ለመግለጽ አይደለም። ምንጊዜም ከእግዚአብሔር የማይለየው መሆኑንና አማላጅነቱን ለመግለጽ ነው እንጂ። ሉቃስ ምዕራፍ 1 ከቁጥር 19 ቅዱስ ገብርኤል ምዕመናንን የሚጠብቅ ጠባቂ መልአክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱሳን መላእክትን ወርሃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። የመልአኩ የቅዱስ ገብርኤል በረከትና ተራዳይነት ከሁላችን ጋር ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።